በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ተባረካችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘላለም ፍርድ ያድነን ዘንድ መስቀል ላይ በተሰቀለ ጊዜ ዕዳ የከፈለለት በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረከ ሕዝብ የሆነን እግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር አብ እንዲህ ያለውን ፍቅር የሰጠን መንፈስ ቅዱስ ጰራቅሊጦስ የዘላለም ክብርን የሰጠን ሀብተ ወልድ ስመ ክርስትና ሰጥቶ ያተማችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ስለ መንፈሳዊ ድንዛዜ ነው የምንማረው። እርሱ ላይ እንዳያችሁት ድንዛዜ ምን እንደሆነና እንዴት እንደምንጠበቅ በደንብ እንማራለን። ማርቆስ ወንጌል ምዕራፍ 3 ቁጥር 5 ላይ ከቁጥር 1 ጀምሬ አነበዋለሁ እንዲገባችሁ። ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበር። ሊከሱትም በሰንበት ይፈውሰው እንደሆነ የጠባበቁት ነበር። እጁ የሰለለችውንም ሰው ተነስተህ ወደ መካከል ና አለው። በሰንበትም በጎ ማድረግ ተፈቅዷልን? ወይስ ክፉ ነፍስ ማዳን ወይስ መግደል አላቸው። እነርሱም ዝም አሉ። ስለ ልባቸው ድንዛዜ አዘነ። እንግዲህ የእነዚህ ሰዎች ሕይወት በዝርዝር መናገር አይደለም የዛሬው ትምህርት ዓላማ። እንዳያችሁት እውነትን የማይቀበሉ ለእውነት ፍላጎት የሌላቸው እነሱ የሚያውቁትና የሚከተሉትን መንገድ ብቻ እንጂ እግዚአብሔር የሚያሳያቸውን ሌላ የተሻለ ቀና መንገድ መመልከት የማይችሉ ነበሩ። በጊዜው የነበሩት ሰዎች የተሰበሰቡት በምኩራብ ነው። ግን በምኩራብ ውስጥ ተቀምጠው ልባቸው የደነዘዘባቸው ነበሩ። አሁን ከምንናገረው አውድ አንጻር የልብ ድንዛዜ እግዚአብሔር ሲናገር የመስማት ፍላጎት ማጣት ማለት ነው። እግዚአብሔር አንድን ነገር ሲያሳይ ያንን የማየት ፍላጎት ማጣት ነው። በሕዝቡ መካከል እግዚአብሔር እንደዚህ ተንቆ ያውቃል፣ ቸል ተብሎ ያውቃል። እንደሰማችሁት እነዚህ ሰዎች በልጁ በጌታችን በኢየሱስ ክርስቶስ መገለጥ አላመኑ። ልጁን በዓይናቸው ያዩት ነው፣ አልተቀበሉም። ሊያዩት ፈቃደኛ አይደሉም። ኃጢአት የሌለበት ንጹሕና ጻድቅ በቃልም በስራም እውነተኛ የነበረ መሆኑን እያዩ ማየት አልፈለጉም። ልባቸው ደንዝዞ ነበር። እንደዚህ አይነት ትውልድ ዘመኑ፣ ጊዜው፣ ዓላማው አልቀናለት። እንደዚሁ የልባቸው ድንዛዜ ወስዶ ለከፍተኛ የእሳት ጥፋት ነው ያመጋለጣቸው። ሀገራቸው እንድጠፋ፣ ዘመናቸው እንዲበላሽ፣ ተሰደው በሰው ሀገር ተንከራተው እንዲኖሩ ሆነዋል። ያንን የተባረከውን ስጦታ የእግዚአብሔር ልጅ በልብ ድንዛዜ ምክንያት ስላልተቀበሉት መስቀል ላይ ሰቅለው አስወግደው ደግሞ በእኛና በልጆቻችን ይሁን ስላሉ ቀደም ብለው የነበሩትን ግብፅ ሀገር ያወጣቸውን ሕዝቦች ይመሳሰላል። በታላቅ ተአምራትና በጸናች እጅ ነው በግብፅ ያወጣቸው። የመጡበት መንገድ በጣም አስገራሚ ነው። ባህር ተከፍሎላቸው ውሃ ግድግዳ ሆኖላቸው የውሃ ግድግዳ ተደግፈው ነው ያለፉት። ከዚህኛው ወደዚያኛው የተሻገሩት ግን ውሃን የከፈለውን እግዚአብሔርን ግን አላዩትም። በስራውም ልባቸው አልተነካም። ልቡ እንደተነካ ከበሮ ይዘው ዘምረዋል። ማርያም እየመራች የመዝሙሩን ጉባኤ መርታለች። እልል ብለዋል። ግን እልል ያሉ ሰዎች ሁሉ እግዚአብሔር ስራ ገብቷቸው ይላሉ። ልባቸው ስሜታዊ እንጂ ድንዙዝ ነበር። ሁኔታን የሚከተል ክብረ በዓል ሲመጣ ደስ የሚለው፣ ጥምቀት ሲመጣ ደስ የሚለው፣ ንግስ ሲመጣ ደስ የሚለው፣ ሌላ ቀን ግን የለም። ሰንበት የለም። በወራት በዓላት በማታ ጉባኤ አታገኙት። ወደ ሰንበት ቤት አዳራሽ የገባ ብዙ ዘመኑ ነው። ወደ ማህበራት ጉባኤ ወደ ገዳማት ከሄደ በጣም ብዙ ዘመኑ ነው። ግን ቤተክርስቲያን ውስጥ እንዳለ ይሰማዋል። አሁን ከቅዳሴ በኋላ ቅዳሴ ጸበል ስላለ ጸበል ለመጠጣት ወይም ደግሞ ጸበል ለመጠመቅ 3 ሰዓት 4 ሰዓት ሊመጡ ብዙ ክርስቲያኖች አሉ። ይኸውላችሁ ልብ ሲደነዝዝ ለእግዚአብሔር ፍላጎት ያጣል። እነዚህ ሰዎች ጌታችን ክርስቶስ
የጠየቃቸው ጥያቄ መመለስ አልቻሉ። በሰንበት መልካም ማድረግ እንኳን እንደሚገባ አላስተዋሉ። ስለዚህም ጌታ ሲናገር ዝም አሉ ይላል። ተነስ፣ ንስሐ ግባ፣ ዝም። ወንጌል ተማር፣ ዝም። መዝሙር ተማር፣ ዝም። ቁረብ፣ በፍጹም ዝም። ቅዱስ ጋብቻ ፈጽመ፣ ትዳርን ጀምር፣ ዝም። አትፍታ፣ ዝም። በቃ ዝም። ለምን ዝም እንዳለ እንኳን አያውቅም። ድንዛዜ ያለበት ሰው ግን በሕይወቱ ዝም ያለ ነው። መንፈሳዊ ዝምተኛ ተመስጦ ያለ ሰው አይደለም። በቃ ለእግዚአብሔር ዓላማ ምንም መልስ አይሰጥም። እግዚአብሔርን ኢግኖር አድርጎ የሚኖር ሰው አለ። ሰውነቱ ስለሚያዘው እንጀራ ይበላል፣ ልብስ ይለብሳል፣ ውሃ ይጠጣል። በቃ መኖር ማለት ያ ነው ብሎ የሚያምን ብዙ ክርስቲያን አለ። መንፈሳዊ ነገር ገና ሲጀመር ያፋሽገዋል። እንባ በእንባ ነው የሚሆነው። ሰባኪው በስማም ሲል እንባው ይመጣል። የሌለ ያለ ማፋሸክ ላይ ይወድቃል። ስለዚህም ለምን ያስቀድሳል? ሰው እንደሚረብሽ ነው የሚሰማው። ድንዛዜውን በእሳቱ ከማቃጠል ይልቅ ከእሳቱ ጋር ራሱን ያርቃል። በረዶ በእግዚአብሔር እሳት ፊት ይቀልጣል። እሳቱ ጋር ያመጣው ማንነቱ በረዶውን ፍሪጅ ውስጥ ያስቀምጠዋል። በቃ ቤት፣ ከስራ መልስ ቤት፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ መስራት፣ መተኛት፣ መነሳት፣ ህይወት እንደዚህ የሆነለት በጣም ብዙ ሚሊዮን ክርስቲያን አለ። ድንዛዜ የጌታን ልብ እንደሚያሳዝን ግን ተመልከቱ። እጅግ አዘነ ነው የሚለው። ምክንያቱም የሕያው እግዚአብሔር የሕያው ክርስቶስ መኖሪያ የእኛ ልብ ነው። መኖሪያው የእኛ ልብ ነው። ምን ከፍተውም ደጅ የተባለው ቤታችን ልባችን ነው። የውስጠኛው ክፍላችን፣ ፍቃዳችን፣ ውሳኔያችን ያለበት ማዕከላዊ ስፍራችን እሱ ነው መከፈት ያለበት። በዘላለማችን ላይ እንድንቀልድ ያደርገናል ድንዛዜ። ዘላለማችን ተራ ነገር ይመስለን ያደርገናል። በጣም የሚገርማችሁ አንዳንድ ቤተክርስቲያን ውስጥ ስናገለግል ልባቸው የተነዙ ሰዎች የሚያዳምጡ ተቸግረውልን ነው። ለቅሶ፣ አንዳንድ ቤት ሰርግ ቤት ምናምን ጉባኤ ትምህርት ይደረግ የለ የሚሰሙን በቃ ትልቅ ሰዎች ስለሆኑና ስላከበሩ ነው። እኛ ስላከበሩ ነው የሚሰብኩትን የሚዘምሩትን ስላከበሩ። ከሚዘምሩት ከሚሰብኩት ጀርባ ያለውን ተናጋሪውን የክብርን ጌታ ይናገረኛል። በፍጹም ምን ያደርግላቸዋል? እግዚአብሔር ተናግሮ ለነሱ እንጀራ ካለ መኖር ካለ መንዳት ካለ መጠጣት ካለ ምን ያደርጋል? ሌላ ህይወት ለነሱ ያ ዲዛይን ህይወት እንፋሎት ይባላል። እንፋሎት ታይቶ የሚጠፋ አለን ብለነው የምናጣው ደግመን ልናገኙ ማንችለው የተገፋ በጎ እድል ነው ይሄ። ያችሁ ግዴለሽነት፣ ትዙዝነት። ለምንድን ነው የተነዘዝኩት ማለት ራሱ እኮ አንድ ለውጥ ነው። አልፈልግም መደንዘዝ፣ እያፋሸኩ መጸለይ፣ ብላ ብላ ሲለኝ ጠዋት መሰቼ መብላት፣ ጾሙም ይቅርብኝ ማለት በቃ አልፈልግም ይህን ሰውዬ ማለት ይገባል እኮ። አቅም እንኳን ብናጣ ቢያንስ መቃወም ምን አለብን? ሳንቃወመው ደከማችን ሆኖ መኖር ድንዛዜ ይባላል። ይሄ አጋንንት በእኛ ላይ የሚከፍተው ጦርነት ነው። ይሄ በአጋንንት ራዳር ውስጥ መረብ ውስጥ መግባት ማለት ነው። እኛ ግን የተፈጠርነው በሕያው እግዚአብሔር መንፈስ ልንመራ እንጂ በአጋንንት ፍቃድ ልንመራ አይደለም። አጋንንትን ደግሞ ልናሸንፋቸው እንችላለን፣ ልንቃወማቸው እንችላለን። ዲያብሎስን ተቃወሙት ከእናንተም ይሸሻል። ፍቃዳችን መከልከል ነው። ለዛ በቃ እኔ ከዚህ በኋላ ደንዛዛ ሰው መሆን አልፈልግም። የሚቀደሰው ቅዳሴ ምን እንደሆነ ማወቅ እፈልጋለሁ። መጽሐፍ ገልጦ ማንበብ፣
ስልካችን ላይ ዳውንሎድ አድርገን ምን እያለ ነው ቄሱ መከታተል። ምንድነው አማርኛ ትርጉሙ መጠየቅ፣ ማንበብ፣ ማስተዋል። ስጸልይ አይምሮዬና እግዚአብሔር እንዲገናኝ መስራት፣ ክፉን መንፈስ መርገም፣ በቅዱስ ስሙ መውጋት ያስፈልጋል። ይገርማቸዋል። በሕያው ልብ ስንጠመቅ ነው ጸበሉ የሚፈውሰን። በሕያው ልብ ስንቆርብ ይቀድሰናል ቁርባኑ። ደንዝዘን ካረግነው ግን ወዮልን። ሳይገባው የጌታን ደምና ሥጋ የተቀበለ የተባለው ምን ይመስላችኋል? ምንም ስሜት አልባ ሆኖ መቁረብ፣ ተሰቀለ፣ ሞተ፣ ተገረፈ እየተባለ ምንም ሳይመስልን ደሙን ጠጥተን እንመጣለን። ቅዳሴ ዮሐንስ አፈወርቅ ይባላል ቤተሰናችንና የምትወዱት አልቅሱለት ብሎ ዲያቆኑ ያዛል። ካህኑ እያለ እያለቀሰ አማኑኤል ሰቀሉ፣ አማኑኤል መድኃኒቴ፣ አምላኬ፣ ንጉሴ ኢየሱስ መድኃኒቴ እያለ ይዞራል መንበሩ። ቃል የተቃጨለ ህዝቡ ያን እየተቀበለ እያለን እያለቀስን የጌታን ሕማም እንካፈላለን። እዛ ውስጥም ደንዝዞ ይቆማል፣ ይቀድሳል። አያችሁ፣ የውስጥ ጨለማ ነው በደንዘዝ ጠላት በውስጣችን የሚከተው ጨለማ። ለኑሯችንም ደንዘዝ ነን። ለአምልኮ ብቻ እናመስላችሁ። ለመኖር ትዳሮች ችግር አለ፣ ችግሩ የመፍታት ፍላጎት የለውም። ደንዝዞ መቀመጥ የራሱ ጉዳይ ማለት። ጠላት ቤት ውስጥ የሚያስገባው የሀገር መከራና ቆሻሻ አለ። ኖ ጠላት ይቃወመዋል፣ እግዚአብሔር አምላኬ ብርሃኔ ነው ከማለት ይልቅ ምን አደርገዋለሁ እንግዲህ እሱ ካመጣብኝ ማለት። ይሄ የኤሊ መንፈስ። ኤሊ እንደዚህ ነበር፣ ካህኑ ኤሊ። አንደኛ ሳሙኤል ምዕራፍ 1-2 አንብቡት፣ 3 አንብቡ። የደነዘዘ ካህን ነበር እግዚአብሔር የሰለቸው ካህን። ሕፃኑ ሳሙኤል ከእግዚአብሔር ድምፅ ሰምቶ መጥቶ የሚያስፈራ ነገር ነገረው። ከቤትህ ካህናትን እቆርጣለሁ፣ እቀስፋለሁ ሲለው ጌታ ይቀበለኝ ብሎ አላለ። እግዚአብሔር የወደደውን ያደርጋል። ምን ያህል ልቡ በደንዘዙ የምታውቁት መከራ እንደሚመጣበት እየነገረው ይቀበለኝ እግዚአብሔር አላለ። ምሕረቱን የማያምን ድንዙዝ ካህን ነበር። የገዛ ደንዛዜው ገደለው። እግዚአብሔር ምሕረት እንዳያይ፣ እግዚአብሔር በጎነት እንዳያይ እቤት ውስጥ ተቀምጦ እግዚአብሔርን ምሕረት እንዳያይ ያደረገው። የሚጸልይና የሚሰክር ሰው እንኳን ለይቶ ማየት አይችልም ነበር። ምን ያህል ግድ የለሽ ድንዙዝ ካህን እንደነበር። በጣም ብዙ ካህናት አሉ መቅደስ ውስጥ ያለው አገልግሎት ሲበላሽ የማይሰማቸው። በጣም ብዙ ባህሎች አሉ ትዳራችሁ ሲበላሽ ምንም አይመስላቸው። ብዙ ሚስቶች አሉ ቤታችሁ ሲፈርስ ዝም የሚሉ፣ ልጆቻችሁ ሲበላሹ ዝም የሚሉ፣ ስራ ቦታ ስራ ሲበላሽ ዝም የሚሉ፣ እንጀራ መንበላበት የስራ ቦታ የመንግስት ሊሆን ይችላል፣ ግን ምንም ሳይመስላችሁ ዝም የሚሉ ድንዙዞች አሉ። ሀገር የኛ ናት፣ መንግስት የሚባለው ሲስተሙ የኛ ነው፣ እኛንን የምንጠቀምበት ብለን ማሰብ አለብን። ማሰብ። አንድ ጊዜ ይሄ ጊዮን ሆቴል የሚባል ቦታ ሄደን መታጠቢያ ቤት ገባውና ውሃውን ከፍቶት ትኩስ ውሃ አለው እዛ። ውሃውን ከፍቶት ሄደ። ጎረምሳ ልጅ ነው። ውሃውን ዝጋው ሲለው እባክህ እንትና ነው ብሎ የአንድ የአገሪቱን መሪ ጠርቶ የሚከፍለው እሱ ነው ብሎ ውሃውን ቧንቧውን ከፍቶት ሄደ። ያ ቧንቧ የኢትዮጵያ ነው፣ የኛ ነው። የኢትዮጵያ ውሃ ያለምንም ዋጋ ተከፍቶ ፈሶ መዋል የለበትም። ኃጢአት ነው፣ መደንዘዝ ነው። እንዲህ አይነት ሰው ቤቱን አይመራም፣ ኑሮውን አይመራም። እግዚአብሔር ቤት ካህን ቢሆን እግዚአብሔርን ቤት ያፈርሳል። ኃላፊነት የሚሰማው ሰው የትም ቦታ ኃላፊነት ሊሰማው ይገባል። መደንዘዝ በሁሉም አቅጣጫ ነው። ከመደንዘዝ ተጠበቁ። መደንዘዝም ካለብን ቶሎ ብለን ወደ እሳቱ እንውጣ። መጀመሪያ ንስሐ ነው መግባት ያለብን። ንስሐ
ጻፍ አድርገን በደላችንን ዝርዝር አምጥተን መናዘዝ ነው። ከዛ በኋላ በደንብ ጠዋትና ማታ እግዚአብሔር ቤት መቅረት በራሱ የትንዛዜ መነሻው ቤተክርስቲያን ሄዶ ማስቀደስ ምን ማለት ማገልገልን ቸል ማለት። አገልጋይ ከሆንክ ዲያቆን ከሆንክ ስትቀር ወደ ምእመንነት ትቀየራል። ከዛ ያንተ ድቁና ታሪክ ይሆናል። ግን በየቀኑ ስትሄድ ግን ትፈለጋለህ፣ መጽሐፍ ታሳልማለህ፣ ውዳሴ ማርያም ታደርሳለህ፣ ታድላለህ፣ ትለምዳለህ፣ ህይወቱን ትለምደዋል። ስትጠፋ ግን ትጠፋለህ፣ ትደነዝዛለህ። ሁልጊዜም ቢሆን ቤት ውስጥ ያለው ማሞቂያ ሲነቀል ቅዝቃዜ ከሆነ ሀገሩ ቤቱ ይቀዘቅዛል። ሲተካል ደግሞ ማሞቂያው ሶኬቱ ሲሰካ ደግሞ ይሞቃል። እግዚአብሔር ቤት ስንሰካ ነው የምንሞቀው፣ ስንነቀል እንቀዘቅዛለን። ድንዛዜ በብዙ መንገድ ይመጣል። መጠንቀቅ ያስፈልጋል። ምን ተማራችሁ? ጻፉ እስቲ። ምን ተማራችሁ? ኮሜንታችሁን ማየት ፈልጋለሁ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ስለምታደርጉ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም